በአዲስ ቪዲዮ ተመልሻለሁ። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ትሆኑ ዘንድ በትህትና ጠይቃለሁ። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ እያላችሁበት ብዝት ትርፍርፍ ይበልልኝ። ዛሬ ወደ እናንተ ይዤላችሁ የመጣሁትኝ ቆንጆ የሆነ የሸክላ ድስት ሽሮ አሰራር ነው። ትወዱታላችሁ ብዬ አስባለሁ። ከወደዳችሁት ከተመቻችሁ ሁላችሁም ይህንን ቪዲዮ እስከ መጨረሻው ድረስ ለማየት ሞክሩ። ቆንጆ የሆነ ክሽን ያለ የሽሮ አዘገጃጀት ነው። ወደ አሰራሩ እንሄዳለን። ተከታተሉ። እዚህ ጋር እንደምትመለከቱት ሽንኩርት በደቃቁ ከትፌ ድስቴ ላይ አድርጌ እያቁላለሁኝ ነው። የተወሰነ ጥብስ ካደረኩት በኋላ ሽንኩርቱን ዘይት ጨምራለሁ። እንዴት እንደሚጣፍጥ አትጠይቁኝ። ያው ብዙ ጊዜ እኛ በብረት ድስት ነው እንጂ በሸክላ ድስት አንሰራም። ተመራጭ ደግሞ ይበልጥ እንዲጣፍጥ በእርግጥ ጊዜ ሊወስድብን ይችላል። እንደዚህ በሸክላ ድስት ብንሰራው ወጡ ይጣፍጣል። አሁን ሽንኩርቴ እንደዚህ በዚህ መልኩ ጥብስ ካደረኩኝ በኋላ ዘይት ነው የምጨምረው። ጣት የሚያስቆረጥም የሽሮ አዘገጃጀት ነው። ሁላችሁም የቤታችሁ እንደዚህ በዚህ መልኩ ሰርታችሁ ሞክሩት። እዚህ ጋር ዘይት ጨምሬያለሁ። በዘይቱ በደንብ አድርጌ ሽንኩርቱን አበስለዋለሁ። እኔ እንትኑ ሽሮ የተመጠነ ነው። ስለዚህ ነጭ ሽንኩርት ምናምን እንግዲህ እንደ ፍላጎታችን ነው፣ መጨመርም አለመጨመርም እንችላለን። እኔ የቤት ሽሮ ነው። ቲማቲም መጨመር እንችላለን። እኔ ያልጨመርኩበትም በካሮት መፈቅፈቂያ ፈቅፍቀን ወይንም ደግሞ ድቅቅ አድርገን ከትፈን መጨመር እንችላለን። እኔ አልጨመርኩም። ቀደም ብያችኋለሁ መግቢያ ላይ የሁላችንም አሰራራችን ይለያያል። እዚህ ጋር ትንሽዬ ነጭ ሽንኩርት በደቃቁ ከትፌ ጨምሬበታለሁ። በእርግጥ ሽሮ የቤት ሽሮ የተመጣጠነ ሽሮ ነው። ቢሆንም ግን ትንሽ ጨምሬበታለሁ። ይበልጥ ነጭ ሽንኩርት ያው ምግብ ያጣፍጣል። በዚህ መልኩ በደንብ አድርጌ ሽንኩርቴን አቁላልቻለሁ። ለምን ሽንኩርቱን በደንብ ካቁላላሁት መጨረሻ ላይ ፍጥጥ አይልም። ልብ ብለነው ከሆነ ሽንኩርት በደንብ ሞተት እስከሚል ድረስ ካልተቁላላ ፍጥጥ ማለት ባህሪ አለው። እዚህ ጋር ግን እንደምትመለከቱት ሽንኩርቱ በደንብ አድርጌ አቁላልቼዋለሁ። አሁን ይሄ ከተቁላላልኝ በኋላ አፍልቼ ያዘጋጀሁት ውሃ አለ። የፈላ ውሃ ቢሆን ይበልጥ ይመረጣል። አንደኛ ነገር ፍጥነት ይኖረዋል። ስለዚህ ውሃዬን እጨምራለሁ። እጅግ በጣም ቆንጆ የሆነ የሽሮ አሰራር ነው። ይበልጥ ደግሞ በከሰል ቢሆን ተመራጭ ይሆናል። አሁን እዚህ ላይ ውሃን እጨምራለሁ። በዚህ አጋጣሚ ቤተሰብ ፈቃደኞች ከሆናችሁ ቪዲዮውን እስከ መጨረሻው ድረስ ለማየት ሞክሩ። ብዙም ያው እኔ ብዙ ጊዜ አልፎ አልፎ ካልሆነ በስተቀር ቪዲዮዎች ብዙ ረዥም የሚባሉ አይደለምና በዛ ከተባለ ከ10 ወይንም ደግሞ ከ8 ደቂቃ እንደዚህ አይበልጡም። ስለዚህ ቪዲዮውን በማየት ተተባበሩኝ ዘንድ በአክብሮት ጠይቃለሁ። ፈቃደኞች ከሆናችሁ ነው ቤተሰብ። አሁን እዚህ ላይ ውሃ እንጨምራለሁ። ውሃን በጣም መሙላት የለብኝም። ለምን በኋላ ላይ ሽሮ እንትን ስል ስጨምር እየገነፈለ እንዳያስቸግረኝ። ስለዚህ በዚህ መልኩ ውሃን ጨምሬያለሁ። ፈልቷል። አሁን እዚህ ላይ ሽሮን እንጨምራለሁ። ስጋ ለምኔ የሚያስብል የሽሮ አሰራር ነው። ያውም እንዳጋጣሚ ሆኖ ይህንን ቪዲዮ ሰራሁት ማታ ላይ ነበርና ትንሽ ቪዲዮ እንደ ሽሮ ከለር እንትን አልመጣልኝም። ጥቁር ነው ያደረገብኝ ማለት ነው። እና ለዛ ነው እንጂ ቤተሰብ እጅግ በጣም ቆንጆ የሆነ ከለሩ ብቻ የሚበቃ የሽሮ አዘገጃጀት ነው። እንደዚህ ሽሮዬን ጨምሬ ትንለዋለሁ።
አንዳንድ ሰው እንግዲህ በጥብጦ ነው የሚጨምረው። እኔ ግን እንደዚህ ነው የምጨምረው። በእርግጥ ቪዲዮ እንዳይረዝም ከፈለግንም ደግሞ ከካሜራ ጀርባ በደንብ እንትን ብለን ቀላቅለን መመለስ እንችላለን። አሁን እኔ የተወሰነ ፓርቱን ነው የማሳያችሁ። ለምን ሙሉውን እንትን እስከምለው እስከምቀላቅለው ድረስ ላሳያችሁ ካልኩኝ ቪዲዮ በጣም አዝግ ነው የሚሆነው። ይኸው በዚህ መልኩ ሽሮዬን ጨምሬያለሁ። የጓጎለ ነገርም የለውም። ይሄ በደንብ ሁና ተክተክ ስትል ደግሞ ተመልሼ እመጣለሁ። ቤተሰብ እንደዚህ ካደረኩ በኋላ እከድነዋለሁ። እንደምትመለከቱት በዚህ መልኩ እየበሰለ ነው። እዚህ ጋር ጨው ጨምሬያለሁ። ትንሽ ነው የጨመርኩት። ለምን ሽሮ ምጥን ስለሆነ ትንሽ ስለሚያስጨምር፣ እኔም ደግሞ ጨው በጣም ነው የምወደው። ለዛ ነው እንጂ ጨው ለማይወድ ሰው በቂ ነው። ግን እኔ ትንሽ ይቀረዋል ብዬ ስላሰብኩኝ ትንሽ ጨምሬበታለሁ ቤተሰብ። እንደምትመለከቷት እየተንተከተከች ነው። በደንብ ሆኖ ሲንተከተክ እሳቴን አጠፋለሁ። ሽታው ብቻ በቂ ነው። ያው እንግዲህ ድስቱን ትንሽ አቆሾብኛል። ለምን እየተፈናጠረ ምድጃውንም ሆነ ድስቱን ረሽቶብኛል። ተረዱኛላችሁ ብዬ አስባለሁ ቤተሰብ። ምን ነው ቆንጆ ተዝረከረክሽ እንዳትሉ፣ የሽሮ ባህሪ ነው። አሁን እዚህ ላይ ጎረድ ጎረድ አድርጌ ከተፍኩት ቃሪያ አለ፣ እሱን እጨምርበታለሁ። መጨመርም አለመጨመርም እንችላለን። እኔ እጨምርበታለሁ። ይህ በዚህ መልኩ ቃሪያ እንደዚህ ጣል ጣል አድርጌበታለሁ። ያው በእርግጥ ሲንተከተክ የፈለኩት በላይ እንዲሆን ነበረ፣ ግን ስለሚንተከተክ ወደ ውስጥ ይገባል። የተወሰኑት ቀርተዋል። ይህንን ይመስላል ቤተሰብ። እጅግ በጣም ቆንጆ የሆነ ጣት የሚያስቆረጥም የሻላ ድስት የሽሮ አዘገጃጀት ነው። ሁላችሁም እንደዚህ በዚህ መልኩ ተሰርታችሁ ተመገቡ ማለት ነው እወዳለሁ። አንድ ቀን ሰርታችሁ ከተመገባችሁ ምን ነው ሁሌ በሰራሁ የሚያስብል የሽሮ አሰራር ነው። እንደምትወዱት ምንም ጥርጥር የለውም ቤተሰብ። ለዛሬ ያዘጋጀሁት ቪዲዮ ይህንን ይመስል ነበረ። በቀጣይ በሌላ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት እግዚአብሔር አምላክ ይጠብቃችሁ። ሰላም፣ ፍቅር፣ አንድነት፣ መተሳሰብ ለሀገራችን ኢትዮጵያ ያድልልን እያልሁኝ የዛሬውን እዚህ ላይ ያበቃው። ሰናይ ጊዜ የተመኘው። አመሰግናለሁ ባይ